አምላክ ነው ብለው ያምናሉ። መጽሐፉ ላይ ግን ማስረጃ የለውም። ከኦሪት ዘፍጥረት እስከ ራዕይ ድረስ የእምነታቸው ዋናው መሰረት የሆነው የሥላሴ ጉዳይ የለም ማስረጃ። ይሄ አለ ካለኝ በአላህ ስም ላለ አሁን ቲክቶክን ዝግት ታደርገው ለዘላለም ያጠፋለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ካለ መጽሐፍ ቅዱስ ላይ የለም። ታዚ ምን ትላለህ? ታዚ ተዘለው ታዙሻ ቄሱም ዝም መጽሐፉም ዝም አለ። ስጠኝ ያምና ማስረጃ ስጠኝ። ከልጅ ልጅ ተወልጄ አድንሃለሁ ብሏል አልከኝ። የቱ ጋር ስለ ዘፍጥረት ላይ አልከኝ። እሺ ተው፣ እሱን አወጣልሃለሁ። እሺ እስከማወጣ አንተ ለእኔ ጥያቄዎችን መልስልኝ። እኔ አወጣ ችግር የለውም። አንዴ ችግር የለውም ሳይሆን ችግርም አለው እንጂ አውጣው። የቱ ጋር ነው ያለው? ይሄን አወጣለሁ፣ ችግር የለውም። እስከማወጣ ለአንተ ደግሞ ከዛ ትቀጥላለህ። እጠብቅሃለሁ፣ ችግር የለውም። እስከዛ መልስልኝ። ለምን ሌላ መልስልኝ። እስከዛ እኔ አወጣለሁ። ለማምለጥ ፈልገህ ነው? ወላሂ የትም አላመጣም። አይሻ ተግባባን። ስለዚህ በዚህ ዓመት ከሞተባት ከዚህ በኋላ የኖረችውን ስሜት የላትም እሷ። ስለ ስሜት መጠየቅ ጀመራች ደግሞ አታስቀይሳ። ጥያቄን መልስልኝ። በማዕፀኗ መልአኩ እንዳወጣለትም ስሙን ኢየሱስ አሉት። የመንጻታቸውም ወራት በተፈጸመ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት። በኩር ሆኖ የሚወለድ ወንድ ልጅ ሁሉ ለእግዚአብሔር የተቀደሰ ይባላል ተብሎ በእግዚአብሔር ሕግ እንደተጻፈ። ስለዚህ ኢየሱስ ብልት ነበረው ማለት ነው አይደል? ወይስ አልነበረውም? ፍጹም ሰው እኮ ነው። ማንም የሚከለክል ነገር የለም። ፍጹም ሰው ነው። ሁለተኛ ሳሙኤል 19:21 ላይ ምን እንደሚል አንብበው እስኪ። አንድ አንብበልን አንተ ራስህ እንዲገባ። አየህ ልዩነቱ የአንተው መጽሐፍ ለእናንተ ብቻ እንዲሆን የተጻፈ ነው የተባልከው። አንብበውና ከዚያ ልዩነቱ የሚለውን ትሰራለህ። ከዛ በኋላ ምን ይላል ጥያቄው? አሁን ክርስቶስ ነገርኩ እኮ ምን ማለት ነው? ትርጉም አያውቅም። ትርጉም ክርስቶስ አምላክ ማለት ነው ያልከው ወይስ አምላክ በለው ማለት ነው? አላልኩም። አቤት ማስረጃ በለው አላልኩም። ነው አላልኩም። እሺ ክርስቶስ ማለት ምን ማለት ነው? ትርጉሙ ምን ማለት ነው? ንገራቸው። አንተ ነህ ሙስሊም እኮ። አሁን ስለ ቁርአን እነግርሃለሁ። አንተ ንገረኝና መጀመሪያ። ታዲያ አታስቁባት። ቁርአን ማለት ሌላ ነገር አይደለም፣ የሚነበብ ቃል ማለት ነው እኮ። ይሄ መቼ ነው የተጻፈው? ቁርአን የተጻፈው መቼ ነው? መቼ ስለመጻፉ ሳይሆን ኦሪት ከእናንተ ጋር ወይንም ተውራት ከእናንተ ጋር አለ ወይ አልክ። ተውራት ማለት እና አሁን እኛ ለየት የሚያደርገን አንድ ነገር ስማኝ። ነቢያት ማለት አዲስ ነገር ወደፊት የሚመጣውን ከእግዚአብሔር ተቀብለው የሚናገሩ ናቸው። የሚሆነውን የማይሆን ነገር የሚናገሩ የለም። ትንቢተ ዮናስ ተናግሮ ያልሆነ ነገር ቢኖር መልካም ነገር የተቀየረለት ትንቢተ ዮናስ ብቻ ነው። ሌላው የሆነ ነገር ነው። አንድ አካል ስለ ወደፊት ትንቢትን ተናግሮ ካልሆነ የአካል ሐሰተኛ ነው ማለት ነው። እሱ ነብይ ነው። መሐመድንስ አንድ ነገር ንገር። ወደፊት የተናገረው ነገር የሆነ ነገር ምን አለ? አሁን ለምሳሌ ትንቢተ ኢሳይያስ መሲሁ ይመጣል፣ ስለመምጣቱ፣ ስለመወለዱ፣ ስለመሞቱ እንዲሁም ደግሞ ከሙታን ተለይቶ ስለመነሳቱ ተነግሯል። ከሺዎች ዓመት በፊት ማለት ነው። ያ መሲህ ማን ነው? ትንቢተ ኢሳይያስ ላይ ተብሏል። ያስኪመለስ መስረጋባል እዚያም ተገለሽ እንድትረዳ ዘንድ አሁን ጥያቄ ምንድነው? ገብቶኛል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ወደፊት ትንቢትን ተናግረው የተፈጸመበት አለ ወይ ነው ጥያቄ አይደል? ባጭሩ የለም። አንድ የለም ነው ጠይቀኝ እንጂ እኔ ልመልስልህ። የለም እኮ ምን ቁርአን እኮ እኛ የምናነባለን ማለት እንተ በአረብኛው ነው። ለራስህ ራሱ አልገባህም እኮ ካልተረጎምከው። ረበፈጣሪ ጠይቆ ራሱ ይመልሳል። ተረጋጋ። ወንድ ልጅ አይደለህ እንዴ? ሰከን በል፣ ረጋ በል። ጠይቀኝ ልመልስልህ። እሺ በል፣ እሺ መልስልኝ። ነቢዩ ሰለላሁ ዐለይሂ ወሰለም ተናግረውት የተፈጸመ በርካታ አለ። ኢየሱስ ግን ተናግሮ ያልተፈጸመለት ደግሞ በርካታ አለ። በፍጹም አንድ ነገር እወቅ። አሁን ተሳስተሃል። በቁርአናችሁ ራሱ በማስረጃ ልንገርህ። እኔም በማስረጃ ይኸው ቁርአናችሁም ይላል። ተናግሮ ስለወደፊቱ ያልተከሰተለት በርካታ አለ። ሐሰተኛ ላደርግልህ ነው። እሱንም እንደ መጽሐፍ ቅዱስ እንደ ቁርአን አይደለም። አረ እኔ እንደ ቁርአናችሁ ነው የማወራው። ቁርአናችሁ እኮ በነገራችን ላይ ወደ መጽሐፍ ቅዱሳችን ይመልሰናል። የራሳችሁ ቁርአን ማለት ነው። እና ማስረጃው ወደ መጽሐፍ ቅዱስ የመለሰበት ከነ ማስረጃው አሳያለሁ። ክፈት እና ያው ወሬውን ተው። አሁን ክፈት። ወደ መጽሐፍ ቅዱስ የመለሰብን ቁርአን። እሺ ምን ይላል መሰለ? ቆይ በስልክ ማውጣው ከቁርአን
ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል እየመለሰኝ ነው። ለዚነ በነገራችን ላይ ስልኬ እየመለሰኝ ነው ወደኋላ። እኔ ያወጣልሃለሁ፣ ችግር የለው። ምን ያግዝሃለሁ? ቁጥሯን ብቻ ንገረን። እሺ አንተ አስረዳኝ፣ ችግር የለውም። አሁን አስረዳኝ። እሺ ትረዳለህ ያልከውን አስረዳኝ። እሺ እንደሱ ይሻላል። አሁን የትኛውን ልመልስልህ? አንተ መረጥ፣ ደስ ያለህን። የትኛውን? ወደ መጽሐፍ ቅዱስ። አሁን አንድ ጥያቄ ጠይቄ ያልመለስከው ነገር አለ። ምክንያቱም መሐመድ ራሱ ወደ መጽሐፍ ነቢያትን ቃል ስሙ የለም ምን የሚል እንዳለ ያለፉትን አሁን አስረዳኝ ብለሃል። ላስረዳህ። እሺ ይኸው አንድ ነገር አውቀዋለሁ። የሚሰጧቸው ምን እንደሆነ አውቀዋለሁ። የሚሰጧቸው ሁሉ ውሸት ነው። አሁን ላስረዳህ ምን እንደሚል ቁርአን ነው። በሱራ ዩኑስ ላይ ይገኛል፣ ቁጥር 92 ላይ ይገኛል። ለዚህ ማስረጃ ብለው የሚሰጧቸው ወደ መጽሐፍ ቅዱስ ተመለሱ ብሏቸዋል ሙስሊሞችን ብለው የሚሰጧቸው እያነበብኩልህ ነበር። ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ለቀድ ጃአከ ልሐቁ ምን ረቢከ ፈላ ተኩነነ ምን ልሙምተሪን ይላል። ሙሐመድ ሆይ ወደ አንተ ባወረድ ነው በጥርጣሬ ውስጥ ብትሆን ከአንተ በፊት መጽሐፉን ሲያነቡ ወደ ነበሩት ሰዎች እነርሱን ጠይቃቸው ይላል። ገብቶሃል አይደለ? እንጂ ወደ መጽሐፉ ተመለስ አይልም። ነገር ግን ሲያነቡ ወደ ነበሩት አለ። ማናቸው ታዲያ ከእርሳቸው በፊት ሲያነቡ የነበሩት ከተባለ ነቢያቶችን ለማለት ነው። መጽሐፉ በወረደበት ይዘቱ ሳለ ሳይጨመርበት ሳይቀነስ ሳይበረዝ የዛኔ ሲያነቡት የነበረበትን እነዚያን አንባቢዎችን ነቢያቶችን ጠይቃቸው እያለ ነው። መልእክተኞችን እንደሱ ብሎ የፈታለህ ማን ነው ካላችሁ ራሱ አምላክ አላህ። የቱ ጋር ከተባለ እዚያው ሱረቱ ዙኽሩፍ ላይ ሲናገር አላህ ምን አለ? ወስአል መን አርሰልና ምን ቀብሊከ ምን ሩሱሊና፣ ጠይቅ ስልህ እነዚያን ከአንተ በፊት የላኳቸውን ነቢያቶችን ጠይቅ ማለት ነው አለ። አያቸው አይደለ? ስለዚህ ጠይቅ የተባለው አንደኛ መጽሐፍን ሳይሆን ግለሰቦችን ነው። ማናቸው ከተባለ ነቢያቶችን እንደሆነ አላህ ሱብሓነሁ ወተዓላ ተናገረ። ታዲያ እንደሱ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም እንዴት አድርገው ነው ሊጠይቋቸው የሚችሉት? ነቢያቶችን ሙተው የለ እንዴ እነሱ ልትሉ ትችላላችሁ። አሁን ሙተዋል ነቢዩላህ ዒሳ ዐለይሂ ሰላም ሲቀሩ። ነገር ግን አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም የሚገኘው ቤተ መቅደስ ውስጥ የቀደሙትን ነቢያቶችን ሁሉ ሕያው አድርጎ አስነስቶላቸው አገናኝቷቸዋል። ገብቷቸዋል አይደለ? አገናኝቷቸዋል። ቃል በቃል ነቢያቶችን ነቢያችን ሰለላሁ ዐለይሂ ወሰለም እንዳገኟቸው ሲናገሩ ዑሪደት ዐለየ ልአንቢያ አሉ። ነቢያቶችም ለእኔ ተቀረቡልኝ ተገለጡልኝ አሉ። እንዳለ ነቢያቶችን መጠየቅ ይችሉ ነበር፣ ግን አልጠይቋቸውም። ለምን? ከነቢያቶች ሁሉ በላይ እውቀት አላቸውና። እያንዳንዱ ነቢይ ሲላክ የነበረው ለአንድ አካባቢና ለወገኖቹ ለህዝቦቹ ለአንድ መንደር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም ነው የተላኩት። ለአንድ መንደር የተላከ ነቢይ እውቀቱ ለዓለም ከተላከ ነቢይ ጋር እውቀቱ ይመዛዘናል ወይ? ላ፣ በፍጹም የሚመዛዘን አይደለም። ነቢያት ቢመጡ የእርሳቸው ተከታይና ተማሪ ነው የሚሆኑት። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለው ካነ ሙሳ ሐየን ማ ወሲዐሁ ኢለ ኢትባዒ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሙሴ ዛሬ በህይወት ቢኖር የኔ ተከታይ ከመሆኑ ውጭ ሌላ ምንም አማራጭ አይኖረውም አሉ። ዒሳ ዳግም በሚመጣ ጊዜ ከሰማይ አንድ የእርሳቸው ተከታይ ሆኖ ነው እድሜውን የሚገፋውና እስከ መጨረሻው የሚቆየው የሚሞተው። ገብታችኋል? ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የንዚሉ ፊኩም ዒሳ ብኑ መርየም ፈየኡሙኩም ቢኪታቢላሂ ወሱነቲ ያሉ፣ በመካከላችሁ የማርያም ልጅ ክርስቶስ ይወርዳል፣ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ይወርዳል ካሉ በኋላ በቁርአንና በእኔ ሐዲስም ሰዎችን ያስተዳድራቸዋል አሉ። እያችሁ የእርሳቸውን ህግ ተከታይ ሆኖ ሰዎችንም በዚያ እንዲከተሉ ያስተምራል። ተግባባ? ይሄ ነው። ሌላ ጥያቄ አለ? ጥያቄ ምን ነበር? ጥያቄውን ራሱ ወላሂ ማስታወስ አልቻለም። ወደ መጽሐፉ ተመለስ ብሎ የተናገረበትን አስረዳኝ አልነበር እንዳያልክም። አሁን ጥያቄ ምንድን ነው ስለው ያን ራሱ ረስቶታል። ከኔ ጋር አይደለም እያልኳቸው። ሌላ ጥያቄ ደግሞ ሊቀየር ነው።
ወደ አማርኛ ቀይሬልሃለሁ። አታጭበርብር። አረበኛ ተናገር ዝም አላልኩም። ወደ አማርኛ ቀይሬልሃለሁ። እያንዳንዱን እያስቆምክ ይሄን የተናገርከውን አሁን አሳየኝ ማለት ትችል ነበር። አሁን ሌላ ጥያቄ ቀይርሽ፣ ችግር የለም። አይ ቀጥል። አይ እሺ ቀጥልሽ። ሌላ ትግል ወደ መጽሐፉ አላለም። ከኔ ጋር አዳምጥ። መጽሐፉን ሂድና ወደ መጽሐፉ አይደለም ያለው ነቢያቶቼን አለ፣ ግለሰቦቹን ነው። እነሱን ታዲያ እንዴት አጊተው ነው የሚጠይቃቸው ነው የሚሆነው ጥያቄው። አጊተዋቸዋል ብዬ ማስረጃ ሰጠሁ። ላሳይህ ነቢያቶችን ሁሉ እንዳገኟቸው ኢየሱስን አጊተውታል። ነቢ ስ ላችንም በአካል ፊት ለፊት ማስረጃ ላሳይህ፣ በአካል ላሳይህ። የማርያምን ልጅ ክርስቶስን በአካል አጊተውታል። ላሳይህ ማስረጃ እና መጽሐፍ ቅዱስ ላይ እንዲሁም ፈልገን ሁላቸውም ተአምራትን ሰጥተዋል። አይሰማም እያላችሁ ነው። የእሱ አይሰማም። እሺ ሁላቸውም ተአምራትን ሰርተዋል። እሺ ኢየሱስም ተአምር አልሰሩም። መሐመድ ድንቅ የሰራው ስራ የለም። አሁን ኢሳ በቁርአን ወፎችን በጭቃ ወፍ ሰርቶ ነፍስ ዘርቶበታል። በቁርአን መሐመድ እንኳን ነፍስ መዝራት አይደለም። ተው አንዴ አዳምጥ። የሰሩት ተአምር እኮ አዳምጥ። ረጋ በል። እኛ እንደ እስልምና አስተምህሮ ነቢያቶች አንደኛ ተአምራት ከአምላክ ዘንድ እንጂ ከራሳቸው አይደለም። አላህ በቁርአን ላይ ሲናገር ወማ ካነ ሊረሱሊን አን የእትየ ቢአየትን ኢላ ቢኢዝኒላህ ይላል። ለአንድ መልእክተኛ ወይም ነቢይ በአላህ ፍቃድ ካልሆነ በስተቀር ራሱ ተአምርን ሊያመጣ አይችልም ማለት። ስለዚህ ዒሳም ሆነ ነቢዩ ሰለላሁ ዐለይሂ ወሰለም ሁላቸው ነቢያት በራሳቸው ተአምራትን መስራት አይችሉም። ነገር ግን በአምላክ ፍቃድ ያ ነገር ይሰጣቸዋል፣ ያደርጋሉ። ዒሳም የሰራውን ተአምር በቁርአን ላይ ሲገልጽ ጊዜ ኢየሱስ በአላህ ፍቃድ በአላህ ፍቃድ በአላህ ፍቃድ እነዚህን አደርጋለሁ እያለ ተናግሯል። ስለዚህ በአምላክ ፍቃድ ነው የሚሆነው። የመጀመሪያ ማወቅ ያለብን እርሱ ነው። ይህ ተአምር ከማን ዘንድ ነው የሚመጣው የሚለውን ነው። እናንተ ግን ትኩረታችሁ የሰራው ግለሰብ ላይ ሄዳችሁ ለአምላክ ነው ያን ያደረገለት የሚለውን ቀድማችሁ ያንን ማወቅ ይቀድማል። ያ ከታወቀ በኋላ ታዲያ ያደረጉት ተአምር ለምንድን ነው ዓላማው የሚለው ደግሞ ቀጣዩ ነው። መልእክተኛነታቸውን ለማረጋገጥ ነው፣ እውነተኛ የአምላክ መልእክተኞች ለመሆናቸው። ለዚህ ነው ዒሳ ወይንም ኢየሱስ ሲናገር ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ እኔ ካለ በኋላ የሰራውን ተአምራት ገለጸ። ወጂእቱኩም ቢአየት ሚን ረቢኩም አላቸው። መጨረሻም ላይ እነዚህን ሁሉ ተአምራት ከጌታችሁ ከአላህ ዘንድ እንጂ ከራሴ ያላመጣሁላቸው የሚላቸው ነበር። ገብታችኋል አይደል? ከዚያ በኋላ መጨረሻ ላይ ልታውቁ የሚገባ አንዴ ላቋርጥ። አንዴ ረጋ በል እባክህ፣ ረጋ በል አንድ ጊዜ የምትመልስልኝና እኮ አንተ የምታወራው ሌላ ነገር አልገናኝ አለ እኮ። ጎበዝ፣ ትክክል። መልስ እየመለስኩ አይደለም፣ ትክክል። ዝም ብዬ እየለፈለፍከው ገባኝ። ሚዩት አድርግ። ሌላው ነገር ምን አንብብልኝ። ይኸው ከቁርአናችሁ ሱረቱ አልማይዲያ አልማይዲያ 547 ላይ ወጣ 547 አንብበዋ እኮ። ምን አለ ምን ላድርግ እኮ ምን ማስረጃ ማድረግ ፈልገህ ነው? ለምን ንግግር የተሰጠው ለኢሳ የተሰጠውን መጽሐፍ እናንተ ገይታል። አንድ የተአምሩን ጉዳይ ጨርስ እንጂ እዛም እንደ ፌንት አትርገጥ። ረጋ በል፣ ቀስ በል፣ ሰከንድ አበዛ እኮ። መልስ የማይሆን ነገር እኮ ነው እያበዛ ያለው። ይሄ እኮ ለስብከታችሁ የሚሆን ነው፣ ለእናንተ ስብከት የሚሆን እኮ ነው። ሰዎቻችሁን ለማጠንከር የሚሆን ነው እንጂ እያወራን እንደገና ስለ መጽሐፍ ሄደ። ቆይ አንድ ረጋ በል፣ ቀጥልሽ። እሺ ለኢሳ ስለተሰጠው መጽሐፍ አልክ። እሺ ቀጥል። ሌሎች እንዲረዱ ነው። ገብቶሃል አይደል? አንተ መረዳት አትፈልግም፣ አዳምጥ። መረዳት አትፈልግም አይደለም። በነገራችን ላይ እኔ እናንተ አሁን እየተከራከርን ሳይሆን ህይወት ነው መኖር። ከሁለታችን አንዳችን ስህተት ውስጥ ነን አይደል? እንደሱ ከሆነ ታዲያ ረጋ ብሎ ማዳመጥ ያስፈልጋል ነው። ግን አይደለም ከጠየቅ በኋላ አንተም ለመረዳት ሞክር። ስለ ተአምር ጠይቀሃል አይደለ? ስለ ተአምር እየመለሰን እያለ ለኢሳ የተሰጠው መጽሐፍ የታለ ብለህ ጀመርክ። ደግሞ መጀመሪያ የተአምርን ጉዳይ እንጨርስ። እሱን ከጨረስን በኋላ ከጠራን በኋላ ተአምር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አድርገዋል አላደረጉም? ዒሳስ ተአምር አድርገዋል ወይ? የማንኛው ይበልጣል የሚለውን ደግሞ ጠይቀሃል አይደለ? እሱን እንመልስ አይሻልም? በአጭሩ እኮ መሐመድ ድንቅ ታምር የተለየ ነገር ያደረገው ነገር የለም። አድርገዋል።
ይሄን እንለፈው፣ በቃ ተው እንለፈው። አይምሯችን የሚገነዘብ ነገር ነው። አንድ የረጋበል ነቢዩ ሰለላሁ ዐለይሂ ወሰለም ያደረጉት ተአምራት ከ1000 በላይ ተአምራት ነው። ቃለ ሸይኹል ኢስላም ኢብኑ ተይሚየተ ረሒመሁላህ። አንዴ እሱ ይቅርታ ላቋርጠህ። የኢሳ እኮ ተአምሩ እኮ በድንግልና መወለድ ራሱ በቁርአን ላይ ያለ ይሄ ድንቅ ተአምር እኮ ነው፣ የማይገናኝ ነው። ስለዚህ ከመሐመድ ጋር አይወዳደርም። በድንግልና መወለዱን ቆይ አንዴ፣ በድንግልና መወለዱን ራሱ ዒሳን ያደረገው ወይንም ኢየሱስ ነው ያደረገው እንደ መጽሐፍ ነው ወይንስ አምላክ ነው ይሄን ነገር በእርሱ ላይ ያደረገው? ይኸው በወንጌል ማለት ነው 3 አካል 1 መለኮት። አሁን ስለ ድንግልና ስለመወለድ ነው። በድንግልና መወለዱን በራሱ ያደረገው ድርጊት ነው ኢየሱስ ወይንስ አምላክ በእርሱ ላይ ያደረገው ድርጊት ነው? ኃይሉ እኮ የእሱ ነው። መለኮትነቱ አይለወጥም። ፈጥሮ በፈጠራት ነው ድንግልና፣ ቀድሶ በፈጠራት ነው ድንግል በድንግልና የተወለደው። ገብቷል? ማስረጃ ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ ይላል። ይኸው ላንብብልህ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ 14 ላይ ምን ይላል? ቃልም ስጋ ሆነ አለልን። አሁን ስለ ድንግልና መወለድ የቱ ጋር ነው የተናገረው? ድንግል በድንግልና መጽሐፍ ቅዱስ ላይ ነው ወይስ ቁርአን ላይ ነው የምፈልገው? ወይኔ በፈጣሪ አንዳንድ ላይ ስለ ድንግልና ስለ መወለዱ ያወራል ብለኸኝ እኮ ነው። እዚህ ጋር በመጀመሪያ በመለኮት መኖሩን እና በድንግልና መወለዱን ነው እያብራራሁልህ ያለሁት። የቱ ጋር ነው ኢየሱስ በድንግልና መወለዱን የተናገረው? ሲጀመር እሱ ተናግሮ አያውቅም እኮ ማርያምን። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ በድንግልና ነው የተወለድኩት ብሎ የተናገረበት ቦታ የለም መጽሐፍ ቅዱስ ላይ። ቁርአናችሁ ላይ የለም? መጽሐፍ ቅዱሳችን ላይ የለም? ፍታ ቁርአንን። መጽሐፍ ቅዱስ ላይ አንዲት ቦታ ላይ በድንግልና ነው የተወለድኩት ብሎ የተናገረበት ቦታ የለም። አንተ ነህ ይህን ጉዳይ ያነሳው፣ አንተ ነህ ማስረጃ ማድረግ ያለበት ከመጽሐፍ ላይ። ኧረ እኔ ማስረጃ 34 ላይ ሂድ። ኢየሱስ በድንግልና ነው የተወለድኩት ብሎ የተናገረበት በግልጽ እኮ የተናገረው የለም። ገብርኤል ከእግዚአብሔር ዘንድ ተላከ ይላል። የዚችም ስም ድንግል ነበረች፣ የድንግሊቷም ስም ማርያም ናት። ስንት አምላክ ነው የምታመልከው? የሚጠቅመን ነገር አንድ አምላክ ነው። አንድ አምላክ ነው ሁሉም የሚያመልከው። መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? እግዚአብሔር። እግዚአብሔር ማን? አብ ወልድ መንፈስ ቅዱስ ወይንስ ሶስቱም? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ መጽሐፍ ቅዱስ ላይ። አዎ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙሬ አድርጓቸው ይላል መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ? አሁን እኮ አብራራውልህ። ስለ ቃል እኮ ቃል ከስጋ በፊት ስለነበረ ምናምን አስረድቻለሁ። ይኸውልህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? በመለኮት አንድ ነገር እኔ እናንተ አሁን እንዲህ የምናወራው ስላልተግባባን አይደል? አንተ እየነገርከኝ ያለው ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? አንድ ላስረዳ። እኔ አንተን የማወራህ አንተ ጥቅስ ማየት ፈልጌ ነው ወገናችን። ይኸውልህ እኮ ኢየሱስ ክርስቶስ እየነገርኩህ እኮ ነው። ነቢያቶች የሚሆኑ እኮ አንተ ተነግሬ ሳይሆን ጥቅሱን ማየት ፈልጌ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አንድ ሁለት አይደለም፣ አንድ ብቻ። ይሄ ክርስቲያኖች የእምነት መሰረት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ። መጽሐፉ ላይ ግን ማስረጃ የለውም። ከኦሪት ዘፍጥረት እስከ ራዕይ ድረስ የእምነታቸው ዋናው መሰረት የሆነው የሥላሴ ጉዳይ የለም ማስረጃ። ይሄ አለ ካለኝ በአላህ ስም ላለሁ አሁን ቲክቶክን ዝግት ክታደርገው ለዘላለም እጠፋለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ካለ መጽሐፍ ቅዱስ ላይ የለም። ታዚ ምን ትላለህ? ታዚ ታዝነት ተዘለም ታዙሻ ቄሱም ዝም መጽሐፉም ዝም አለ። የጌታ ሰው ዘመን ይባረክ። እናመሰግናለን። ወለካለ እሺ፣ ይሰማል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ?
ያው አንዴ ለመረዳት ሞክር። ለመረዳት ስማኝ። የሆነ የኔ ግሩፕ ወይ አንተ ግሩፕ ለማሸነፍ አይደለም አሁን እየተናገርክ ያለው። አንተ አዲስ ነገር ለእኔ እየነገርከኝ ነው፣ እኔም ለአንተ አዲስ ነገር እየነገርከኝ ገጥመኝ ስራ አይደለም የምፈልገው። ስማኝ እኮ ለዛ እኮ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ስማኛ፣ ለዛ እኮ ነው እየነገርኩ ያለሁት። በእኛ በመጽሐፍ ቅዱሳችን ደጋግሞ ይኸው ስማኛ፣ በመጽሐፍ ቅዱሳችን ከአንዴም ብዙ ጊዜ ደጋግሞ አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት አንድ መለኮት እንደሆነ ያስረዳል። በዚህም በዮርዳኖስ በደብረ ታቦር ምናልባት ብዙ ክርስቲያኖች አሉ፣ ደጋግሞ ያስረዳል። እየሰማኸኝ ነው? እኔ አንተን የማወራህ የእኔ አይምሮ ከአንተ ምናልባት ወይ ስለሚያንስ ወይ ስለሚበልጥ አንተ ያላነበብከውን እኔ ያነበብኩት፣ አንተ ያነበብከውን ደግሞ እኔ ያላነበብኩት ስለሆነ አዲስ ነገር ለእኔ እየነገርከኝ ነው። በአብ በወልድ በመንፈስ ቅዱስ ግን አካላቸው ሶስት ቢሆንም አስተሳሰባቸው፣ አመለካከታቸው፣ አፈጣጠራቸው አንድ አምላክ፣ አንድ አይምሮ፣ አንድ ሀሳብ ስለሆነ እኩል ስለሚያስቡ አንድ አምላክ እንላለን። የአብ መውለድ ነው ስራው፣ የወልድ መወለድ፣ የመንፈስ ቅዱስ መስረጽ በመጽሐፍ ቅዱሳችን እንደተነገረን ማለት ነው። ከነ ማስረጃ ነቢያት የጻፉልን እነ ትንቢተ ኢሳይያስ ላይ ዘካርያስ፣ ሁሉም የጻፉልን ተስፋ ሲያደርጉት የነበሩት ያ መሲሁ ኢየሱስ ክርስቶስ ይመጣል ብለው ሲጠብቁ የነበረው ክርስቶስ በሰው ልጅ ሲወለድ ኢየሱስ ተብሎ የተሰየመው ያ ክርስቶስ ሆኖ ለአዳም የሰጣትን ቃል ኪዳን በፈጸመ ጊዜ 5500 ዘመን ሲያልቅ በቀራንዮ ውሎ ለእኛ ቤዛ የሆነው ለአንተም ለእኔም ለሁሉም ለዓለም ቤዛ የሆነው ለአዳም ምንድን ነው ያልከው? ለአዳም የሰጠው ቃል ኪዳን ነው ያልከው? ለአዳም በሰጠው ቃል ኪዳን ከልጅ ልጅ ተወልጄ አድንሃለሁ በሚለው ቃል ኪዳን። የቱ ጋ ነው ከልጅ ልጅ ተወልጄ አድንሃለሁ ያለው ለአዳም? አስጨርሰኝና እነግርሃለሁ። እያሳየኝ ማስረጃ ብትሄድ ይሻላል። እሺ አንድ እያሳየኝ ከልጅ ልጅ ተወልጄ አድንሃለሁ ያለው መጽሐፍ ቅዱስ ላይ ተጋ እዛ ፍጥረትን አንብብ፣ እሱ ችግር የለውም። እሺ የቱ ጋር አንብብ? ምዕራፍና ቁጥር እሷን ብቻ በቃ ከዛ ትቀጥላለህ። የቱ ጋር? እሺ አሁን እኮ እኔ በአንድ ስልክ እየተጠቀምኩ ስለሆነ ነው። እኔ ይዣለሁ መጽሐፍ፣ ችግር የለውም። አንተ ዝም በቁጥሯን ብቻ ነገር። እሺ የቱ ጋር አንተ? ይህም በነገራችን ላይ ክርስትና የእምነት መሰረት ነው። ይሄ ራሱ ለዚህ ራሱ ማስረጃ ያለ የሚገርማቸው የእምነት መሰረቶች ሆነው ተነግረው መጽሐፉ ላይ ማስረጃ ለመኖራቸው አያስደንቅም? መጽሐፍ ቅዱሳችን ያለ ማስረጃ የሚያስቀምጠው ነገር የለም። ስማ አሁን ወደ ማስረጃው ከልጅ ልጅ ተወልጄ አድንሃለሁ ብሎ የተናገረበትን አንድ ጥቅስ መጽሐፍ ቅዱስ እያየክ ነው። ይሄ መጽሐፍ ቅዱስ ማለት ነው። አንድም ስህተት የሌለው መጽሐፍ ቢኖር ይሄ ነው። አይደለም ክርስትና ምናልባት የኔ አገላለጽ እና ወደ ማስረጃው ሄድ። ቅድም አየን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ወፍ። አሁን ደግሞ ምን አልክ? ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም ቃል ገብቶለታል እግዚአብሔር አልክ። እሱንም ማስረጃ ያላ። አሁን እኮ ከቶፒኩ አስወጣከኝ። እየሄድን ያለ ነው አንድ አካልን ሶስት አካልና አንድ አማልክት በሚለው ነው እየሄድን ነበር። የለም ማስረጃ ለዚህም ማለት ነው። ከልጅ ልጅ ተወልጄ አድንሃለሁ ብሎታል ይሏቸዋል። ወላሂ ተረት ነው የሚነግራቸው። እንደዚህ የሸወዳቸው ማን ነው ከተባለ መምህሮቻቸው። ይህን እንዳያዩም ነው 24 ሰዓት ረሱልን እየሰደቡላቸው አእምሯቸውን የሚደፍኗቸው። ዘውር ብለው ይሄን መጽሐፋቸው እንዳይጠይቋቸው እንዳያነቡ። አሁን ማውራ ስለ ክርስትና ግን ማስረጃ ስጠይቅህ የለውም። ቀጥል ስበክ ስለ ክርስትና። ነገርኩህ እኮ እኔ በአንድ ስልክ ስለምጠቅም። በነገራችን ላይ እኔ ያገላለጽ ድክመት ሊሆን ይችላል እንጂ እኔ ደግሞ ክርስትናን ማሰደብ አልችልም። አንድ ነገር ወቅ እኔ የምጠይቅህን ደግሞ በቀጥታ እኮ እየመለስክም አይደለም። አንድ እኔ ላስረዳ ስሞክር ደግሞ አታስጨርስም። ሁለት አሁን እኮ ማስረጃ ላውጣ ብለኸኝ እኮ እየጠበቅኩ ነው። ምንም እኮ ጥፋት አላጠፋም። ስጠይቅህ ያውና ማስረጃ ስጠኝ። ከልጅ ልጅ ተወልጄ አድንሃለሁ ብሏል አልከኝ። የቱ ጋር? ስለ ዘፍጥረት ላይ አልከኝ። እሺ ተው፣ እሱን አወጣልሃለሁ። እሺ እስከማወጣ ለአንተ ለእኔ ጥያቄዎችን መልስልኝ። እኔ አወጣ ችግር የለውም። ችግርም አለው እንጂ አውጣው። የቱ ጋር ነው ያለው? ይሄን አወጣለሁ፣ ችግር የለውም። እስከማወጣ ለአንተ ደግሞ ከዛ ትቀጥላለህ። እጠብቅሃለሁ፣ ችግር የለውም። እስከዛ መልስልኝ። ለምን ሌላ መልስልኝ። እስከዛ እኔ አወጣለሁ። ለማምለጥ ፈልገህ ነው? የትም አላመልጥም።
ችግር የለውም። የኛ አይደለም ትክክል ከርዕሱ ለማምለጥ ፈልጋለህ። ችግር የለውም። ጠይቅ። እሺ ስለስምና ጠይቅ። ልለፍ በቃ። ምክንያቱም ክርስትና ምንም መልስ የለውም። አያቸው አይደል? እሺ ወደ መሐመድ እንመለስ። መልስ የለውም አትበል። ወደ መሐመድ እንመለስ። ወደ መሐመድ እንመለስ። እሺ በመሐመድ ማለት ነው። መሐመድ ብዙ ሚስቶች አግብቷል። ነቢያችሁ ሙሐመድ ብለህ ጠይቅ። ችግር የለውም። ነቢያችን ሳይሆን ነቢያችን አትበል። ነቢይነታቸውን ስለማታምን ችግር የለውም። ኧረ እኔ ነቢያችን አላልኩም። እኔ ነቢያችን አላልኩም። እንደሱ ሳይሆን ነቢያችን አላልኩም። ሙሐመድ ብለህ ጥራ። ነቢያችሁ ሙሐመድ። እሺ ማንም ቢሆን እሱ ማለት ነው። እሱ በነገራችን ላይ እኔ አላንቋሽሽም አልቅም። ሰው ሰው ነውና ማለት ነው። እንደሱ ይሻላል። ወደ ጥያቄው ግባ። እና ያ ሰው ብዙ ሚስቶች አሉት። ከሚስቶቹ መካከል ለምሳሌ ባላቸው የሞተባቸው መሄጃ ያጡ ናቸው አብዛኞቹ። እና እሱ ካገባቸው በኋላ እሱ ከሞተ በኋላ ደግሞ የእሱን ሚስቶች ማንም እንዲነካ አልተፈቀደም። ምክንያቱም በዛ በጀነት የእሱን ሚስቶች ሌላ ሰው ሚስቶቹ መሄጃ ያጡ ናቸው የሚለውን የቱ ጋር ያገኘው? ያለ ማስረጃ የሚሰጧቸው ሁሉ ውሸት እንደሆነ እንድታውቁ ነው። ገብቷቸዋል። ዝም ብዬ የማስቆማቸው መሄጃ ያጡ ናቸው ሚስቶቹ ያለ ማን ነው እንደዚህ ብሎ የነገረ? ማስረጃ የቱ ጋር ነው ያለ? ይኸው በግልጽ ያለ እኮ ነው። ለምሳሌ ከድጃ 40 ዓመት እስከሚሞላት እኮ የግሉ አባል የለም። ያሳየን። የቱ ጋር ነው ያለው? አሳየን። በግልጽ ያለ ማለት የቱ ጋር ማስረጃ? የግል ባል አላት። የግል 40 ዓመት እስከሚሞላት የግሉ አባል አላት። ልጆች ግን አላት። ባልቴት ናት። ባላት የላትም ሳይሆን ጥያቄው መሄጃ ያጡ ናቸው የሚለውን የቱ ጋር ነው ያገኘው? ተዋቸው። እሺ መሄጃም አይጡ። ግን ቶፒኬ ላይ መልሰኛ ልቶ አሁንም ተወሻ ትቼዋለሁ። ሻው ወደ ጥያቄ ሂድ። እና እነዛ ሚስቶቹ በገነት ደግሞ የእሱም ሚስቶች እሱ ከሞተ በኋላ ማንም እንዲያገባ አይፈቀድም። እውነት ነው ሐሰት ነው? አይሻ ደግሞ በልጅነቷ ነው የሞተባት ማለት ነው። እና ከሞተባት በኋላ ማንም አላገባትም፣ ሚስቶችንም አላገባም። ምክንያቱም በልጅነቷ ነው የሞተባት አለ። በስንት ዓመቷ ታውቃለህ? እድሜዋ መቼም በ9 ዓመት አግብቷት እሱ 40 ዓመት ምናምን ሆኖ ስንት ዓመት እንደሚሆንና በልጅነቷ ነው የሞተው አለ። ልጅ የሚባለው አንድ አካል ከስንት ዓመት እስከ ስንት ዓመት ድረስ ነው? ወጣትም ትሆን ተዋት። መቼም እሱ በ62 ዓመቱ ነው የሞተው። ትሆናል። እንደገና ሀሳቡን ቀየረ። ከልጅነት ወደ ወጣትነት አሸጋገረ። አሁን ደግሞ የሚጠቅም ነገር ጠይቁ፣ ግምታዊ ነገር አትናገሩ። የሚነግሯችሁ ሁሉ አይምሯችሁን ለመበረዝ እያሉ እውነት እንዳይመስላችሁ። የሚነግሯችሁ አይደለም፣ ያለው እውነት እኮ ነው። ካለ ሳየና ታራ ማስረጃ ና። በልጅነቷ ነው የሞተባት። በ62 አካባቢ ዓመቱ ሞተ። እሺ ድረስ ነው ስማኝ፣ ልጅ የሚባለው አንድ በ62 ዓመት ምናምን ሞተ። ይኸው በ62 ምናምን ዓመቱ ሞተ። በ9 ዓመቱ አገባ። እየጠየኩኝ ያለው ይሄ በ9 ዓመቱ አገባት። 40 ነበር። እሺ አንድ አካል ልጅ ነው የሚባለው ከስንት ዓመት እስከ ስንት ዓመት ድረስ ባለው የእድሜ ደረጃ ላይ ነው? ይኸው ልመልስልህ። አንተ አሁን ወጣት ነው። በዚህ ሰዓት ልታገባም ትችላለህ። እሷ አሁን በአንተ እድሜ ትሆናለች። እሷ አሁን 29 ዓመት አካባቢ ነች። እሷ 30 አይሞላትም። ሀይሻ ተግባባን። ስለዚህ በዚህ ዓመት ከሞተባት ከዚህ በኋላ የኖረችውን ስሜት የላትም እሷ። ስለ ስሜት መጠየቅ ጀመራችሁ ደግሞ። አታስቀይሳ። ጥያቄን መልስልኝ። ቆይ አታስቀይስ። ቶፒክ አታስቀይር። 29 ዓመቷ ነው የሞተባት አለ። እንደዛ የሚል የለም ወገናችን፣ እባክህ በ19 አላልኩም። አታስቀይስ ስለ እና እያንዳንዱ ማስረጃ እያወጣህ ጠይቀኝ። ትልቁ ላይ ክፈት። አሁን በ19 አላልኩም። ስማኝ መጀመሪያ ተረዳ። በ29 ዓመቷ ሞተባት ወጣት ነህ አንተ ለምሳሌ እያልክ ነበር እና ይሄን አሳይ ማስረጃ። ዋሽተሃል። በዚህ ራሱ ክፈት። በ9 ዓመቷ ማግባቱን ትክዳለህ? በ6 ዓመት አጭቷት አልጠየቅኩህም። በ29 ዓመቷ ሞተባት እያልክ ነበር። ማስረጃ አሳየን እኮ። እየደመርኩልህ እኮ ነው። ወይ ከተናገር ማስረጃ አሳይ። ለምንድን ነው አንተ የማታምነው? ለምንድን ነው የማሰማው? ቆይ በ6 ዓመቱ አጭቷት በ9 ዓመቱ ማግባቱን ትክዳለህ?
እሱ አይደለም ጥያቄያችን። በ29 ዓመቷ ሞተባታል። እንዲህ የሚል ማስረጃ ከየቱ ጋር ያገኘው? ሂሳቡን ስራ። በ62 ዓመቱ እሱ መሞቱን ትክዳለህ? ሂሳብ መስራት ሳይሆን አሳየን የተጻፈ ነገር። ይኸው ግልጽ እየነገርኩ እኮ ነው። እሱ በ9 ዓመት ካገባት በ62 ዓመቱ ከሞተ በስንት ዓመቷ እሷ ነበረች? 29 30 ነች እሷ ማለት ነው። ከዛ በኋላ ባላይ ላይ ማስረጃ አሳየን። እሺ ማስረጃ አሳየን። እንደዚህ አይደለም እየነገርኩ እኮ ነው። በ9 ዓመቷ አገባት አላገባትም? መልስልኝ። ማስረጃ አሳየን የተጻፈ ነገር እባክህን። ትችላለህ አትችልም? አግብቷታል አላገባትም? አግብቷታል አላገባትም? በ9 ዓመቱ አሁን ስለ ማግባት ሳይሆን የሞተባትን እድሜ እየተናገርክ ነበር ቅድም። ስለዚህ ያንን ማስረጃ ማሳየት ትችላለህ አትችልም? የሞተበት እድሜ ውሸት ነው። ስንት ዓመት ነበር ያልከው? 62 እያልክ ነበር። እንደዛ ወደዛ አካባቢ የእርሷ እድሜ እንደዛ አይደለም። በ622 ዓመተ ምህረት አልሞተም እሱ። የለም እንደዛ አይደለም። ኢየሱስ ለምንድን ነው ያላገባው? ፍጹም አምላክ ፍጹም ሰው ስለሆነ እኮ። በፍጹም ሰውነቱ ይበላል ይጠጣል። ልክ እንዲሁ በፍጹም ሰውነቱ ማግባት ይችል ነበር። ከይቅርታ ጋር ብልት አለው መጽሐፍ ቅዱስ እንደሚናገረው ሉቃስ ወንጌል ምዕራፍ 2 ቁጥር 28 ላይ ሊገርዙትም በሰባተኛው ቀን ወሰዱት፣ በስምንተኛው ቀንም ሊገርዙት ከሸለፈቱ ሊገረዝ ተወሰደ ይላል። ስለዚህ ኢየሱስ ክርስቶስ ለምንድን ነው ያላገባው? ከዛን መጽሐፍ ቅዱሱ ቀጥሎ የሰው እጅ ነካው ይላል። አምላክ አያገባም። ትክክል። ያው ሰማኝ ሊገርዙት ወሰዱት ካለ በኋላ የሰው ምላጭ ነክቶታል፣ የሰው እጅ ነክቶታል። ምኑ ነው የሚገረዘው ልጅ? አየህ ችግሩ እኮ ይሄ ነው። ጫፏን ታነባለት ሙሉ አትጨርሰውም። ሊገርዙት ወሰዱት ይላል። እሺ ተገርዟል አልተገረዘም? እኮ እሱን እኮ ነው የጠየቅኩ። ከዛ እሱ መጽሐፍ ቅዱስ እዛው ታሪክ ላይ በምላጭ ተነክቶ ተገርዟል። ስለ ምላጭ የሚሆን ቢላዋ ፋስ የሚሆን እሱ ሳይሆን ሊገርዙት ወስደውታል። አልገርዙት አልወሰዱትም። ኢየሱስ ክርስቶስ ተወስዷል። የሰው እጅ ነክቶታል። መልስልኝ፣ እየጠየቅኩ ነው። በምንድን ነው ታዲያ የሚገረዘው? እና አንብበህ አልጨረስከውም እኮ ያንን መጽሐፍ ቅዱስ ታሪክ። እኔ እኮ ትገርመኛለህ። እሺ አንብበልኝ። ሉቃስ ወንጌል ምዕራፍ 2 ቁጥር 28 ሉቃስ ወንጌል ምዕራፍ 2 ቁጥር 21። እሺ ያው እንዲህ ይላል። 8 ቀን በተፈጸመ ጊዜም ሕፃኑን ሊገዝሩት ወሰዱት። በማኅፀኗ ሳትጸንሰው መልአኩ እንዳወጣለትም ስሙን ኢየሱስ አሉት። የመንጻታቸውም ወራት በተፈጸመ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት። በኩር ሆኖ የሚወለድ ወንድ ልጅ ሁሉ ለእግዚአብሔር የተቀደሰ ይባላል ተብሎ በእግዚአብሔር ሕግ እንደተጻፈ። ስለዚህ ኢየሱስ ብልት ነበረው ማለት ነው አይደለ? ወይስ አልነበረውም? ፍጹም ሰው እኮ ነው። ማንም የሚከለክል ነገር የለም። ፍጹም ሰው ነው እኮ ነበር። ስለዚህ ለምንድን ነው ያላገባው? እሱ ነው ጥያቄ። አምላክ ስለሆነ አልኩ እኮ እንዴ። በፍጹም ሰውነት እኮ ነው የጠየቁት፣ በአምላክነቱ አይደለም። አምላክነቱ እኛ ደግሞ ችግር የለውም እስማማለሁ። እኛ ደግሞ ተዋህዶ እንደሚጠጣ ሁሉ ለምንድን ነው ያላገባው? ተዋህዶን ነው የምናምነው። ለዚህ እኮ ነው ለየት የሚያደርገን እኛ። ለዚህ ነው ንጽህና ያለብን። ተዋህዶ የሚል የለም ራሱ መጽሐፍ ቅዱስ ላይ። በጣም ያሳዝናል። የክርስትና እምነት መሰረት ተዋህዶ የሚለው ቃል የለም። አሁን ግን ጥያቄው ምንድን ነው? ለምንድን ነው ያላገባው ኢየሱስ ክርስቶስ? ነገርኩ እኮ ፍጹም አምላክ ፍጹም ሰው ስለሆነ አልኩ። በቃ ጠር ያለ መልስ ምንም ሌላ የሚያስቀር ያገባ ብትለኝ ችግር የለውም። በሰውነቱ በአምላክነቱ ይበላል ይጠጣል ወይ ብለህ አይ አይበላም ነው የምትለው አይደለ? በሰውነቱ ግን በልቷል ጠጥቷል። ከዛሊክ ልክ እንዲሁ በአምላክነቱ አግብቷል አላገባም ብዬ ብጠይቅህ አይ አምላክ እኮ ነው እንዴት ያገባል ትለኛለህ። እስማማሃለሁ። ነገር ግን በሰውነቱ ለምን አላገባም ነው? እሺ አላገባም ተዋህዶ። አሁንም መልሴ ተዋህዶ ስለሆነ ነው እያልኩ ነው። ተዋህዶ የሚል የለማ መጽሐፍ ቅዱስ ላይ። ተዋህዶ ማለት እኮ ፍቺውን ራስህ ፍታው።
ከሁለት እንደሱ አካል የሚል ወደ ቅዱስ አንድ አካል የሆነ ነገር እኮ ነው። እንደሱ የሚልም የለም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እየነገርኩ ነው። ለዛ እኮ ነው እኛ ንጽህነት ያለን እኮ እያልኩ ነው ያለው። እየነገርከኝማ ነው። ችግሩ መጽሐፉ ላይ የለም እኮ ነው። ማውራቱንማ ታወሩታላችሁ። ኢየሱስ ክርስቶስ እኔ ሁለት አካል ወይም ሁለት ማንነት አለኝ አላለም መጽሐፍ ቅዱስ ላይ። ይኸው ከነቢያት በፊት አምላክ እንደነበር እንደኖረ ለዘላለም እንደኖረ ተነግሮናል በነቢያት። ሲመጣ ደግሞ ሰው ሆነልን። የቱ ጋር ነው ነቢያቶች ኢየሱስ አምላክ ነው ያሉት? አንድ ቦታ ላይ ትንቢተ ኢሳይያስን ሙሉ አንብበው፣ ስለሱ ነው የሚተርከው። አንብቤዋለሁ። ኢየሱስ እና ታዲያ ኪዳን ላይ ኢየሱስ የተናገረለት አንድ አካል የለም። አማኑኤል ይመጣል፣ ይወለዳል፣ መሲሁ ክርስቶስ የሚል ነው እንደውም ሲጠብቁ የነበሩት። ኢየሱስ የሚል ቃል አለ መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ኢየሱስ የልጅነት ስሙ ነው። የሰው እኛ የለበስነው ስጋ ስም ነው ብሎ የተናገረ የለም ማለት ነው። ይሄ ነው ጥሩ። ክርስቶስ ማለት አየህ፣ ክርስቶስ በነገራችን ላይ ኢየሱስ ክርስቶስ የተያያዘ ስም አይደለም። ይሄን ወቅ ክርስቶስ ይመጣል ብለን ስንጠብቀው የነበረው የመሲሁ ስም ነው። ኢየሱስ ደግሞ የሰውኛ ስሙ ነው። ኢየሱስ ደግሞ የኃጢአትና የሞት መድኃኒት ማለት ነው። ክርስቶስ ማለት ምን ማለት ነው? ትርጉም ይመጣል ተብሎ ሲጠበቅ የነበረው የመሲሁ ስም አማኑኤል ሳይሆን ትርጉሙ ምን ማለት ነው? ክርስቶስ ማለት እየነገርኩ እኮ ነው። ነገርኩ። ትርጉሙ ምን ማለት ነው? ኢየሱስ ማለት የኃጢአትና የሞት መድኃኒት። ወይኔ በፈጣሪ ክርስቶስ ማለት ምን ማለት ነው? ክርስቶስ ሁሱ ማለት ምን ማለት ነው? ሁሱ ማለት ቆንጆ ማለት ነው። ሐሰን ወይንም ሁሴን ቆንጆ የሚያምር ማለት ነው። ልክ እንደኔ ማለት ነው። እና ጥያቄው አሁን ክርስቶስ ማለት ምን ማለት ነው? ነገርኩ እኮ ምን ማለት ነው? ትርጉም አያውቅም። ትርጉም ክርስቶስ አምላክ ማለት ነው ያልከው ወይስ ጆሮ አምላክ በለው ማለት ነው አላልኩም። ማስረጃ በለው አላልኩም። ነው አላልኩም። እሺ ክርስቶስ ማለት ምን ማለት ነው? አስረዳኝ። ልታስረዳኝ አይደል? አስረዳኝ። በቃ እሺ፣ ችግር የለውም። ክርስቶስ የሚለው የተቀባ ማለት ነው። እሺ፣ የተቀባ ማለት ነው። ያ ደግሞ ክርስቶስ የሚለው መገለጫ ለኢየሱስ ብቻ የተሰጠ ሳይሆን ከኢየሱስ በፊት በጣም በርካታ ሰዎች ክርስቶስ ወይንም መሲህ ተብለው ይጠሩ ነበር። መጽሐፍ ቅዱስ ላይ ላሳየህ ይችላል። በርካታ ሰዎች መሲህ ይባላሉ፣ መሲህ ወይንም ክርስቶስ ይባላሉ። አሳየኝ። ክርስቶስ የሚባል አሳየኝ። የታየ በጣም ጥሩ። አንዴ መሲህ ወይንም ክርስቶስ የተቀባ ማለት ነው። ከክርስቶስ ውጭ ሌሎች ተብለዋል ያልከኝ እኮ ነው። ክርስቶስ ሌላ ክርስቶስ አለ ያልከው ችግር የለውም። ስለዚህ ክርስቶስ የሚለው የምን ቃል ነው ታውቃለህ? እሱን ንገረህ። ክርስቶስ የሚል የምን ቃል እንደሆነ ታውቃለህ? ይሰማሃል? አሎ፣ ይሰማሃል ወይ? ይሰማሃል ወይ? ይሰማኛል። ክርስቶስ የምን ቃል እንደሆነ ታውቃለህ? እሺ፣ የምን ቃል ነው? የግሪክ ቃል ነው እሱ። የዕብራይስጡ ደግሞ መሲህ ማለት ነው። ገብቶሃል አይደል? ስለዚህ መሲህ ተብሎ የሚጠሩ በርካቶች አሉ፣ የተቀቡ ማለት ነው። እሱን ላሳይህ ነው። እሺ ያው እነዚህ ጋር ለምሳሌ ምንድን ያለው መጽሐፈ ሳሙኤል ካለ 19:1
ሁለተኛ ሳሙኤል 19:21 እሺ ያው እነዚህ ጋር ይታያል አይደለ? ሁለተኛ ሳሙኤል 19:21 ላይ የጽሩያ ልጅ አቢሳ ሽሜይ በዚህ ምክንያት መሞት የለበትም እግዚአብሔር የቀባውን ረገመ እያለ ይናገራል። እዚህ ቦታ ላይ እግዚአብሔር የቀባውን የሚለው የዕብራይስጡን ቀጥታ ሂብሩ የሚለው ጋር ልንገባን ይታያል አይደለ? ሁለተኛ ሳሙኤል ምዕራፍ 19 እንመልከተው። ሂብሩ ላይ እንግባ፣ ወደ አማርኛ እንቀይረዋለን፣ ችግር የለም። ወደ አማርኛ እንቀይራለን። ያ እነዚህ ጋር ይታያል። ወደ አማርኛ ይታያል። ያው መሲህ ብሎ ይጠራል። ይታያል። ይህ ብሉይ ኪዳን ላይ ነው፣ አዲስ ኪዳን ላይ አይደለም። ይህን አካል መሲህ ብሎ ይጠራዋል። የተቀባ ማለት ነው። መሲህ ማለት የተቀባ ማለት ነው። ከክርስቶስ ውጭ ለሌሎች አካል ይውል ነበር። ይኸው የተቀባ መሲህ እያለ ይጠራዋል። ምን ይመስላል? እና ይህ ለክርስቶስ ብቻ ሳይሆን ከእርሱ በፊት ላሉ አካሎችም የሚውል ነው። አምላክ የቀባቸው ለማለት ነው። ክርስቶስን በዘመኑ መሲህ ያደረገው አምላኩ ነው። እግዚአብሔር የቀባውን እያለ እግዚአብሔር እያለ ኢየሱስ ክርስቶስ ራሱ ይናገራል። እና ሳሙኤል ላይ ያሳየኸው ምንድን ነው? አሁን ምንም እኮ የመለስከው ነገር የለም። ሳሙኤል ላይ ያሳየኸው ምንድን ነው? መሲህ አካል የጠየቅከው ምን ነበር? እሺ ምንድን ነው ያሳየው? መሲህ የሚል አካል እንዳለ፣ መሲህ የሚባል አካል እንዳለ። መሲህ እኮ ማለት እና ማን እንትን ያለ የተቀባ ቤዛ የሚሆን የሚከራከር እንደዛ አይነት እኮ ነው እንትን መልሶቹ። ከሁሉም የተለየ እኮ ነው አይደለም። ከሁሉም የተለየ አይደለም። በየዘመናቸው ሁላቸው መሲህ ይባሉ ነበር። ክርስቶስን በዘመኑ መሲህ ተባለ። አዲስ ነገር የለም። እሺ እና ሁለተኛ ሳሙኤል 19:21 ያልከው ምንድን ነው? አንብበው። ሁለተኛ ሳሙኤል 19:21 ላይ ምን እንደሚል አንብበው እስኪ። አንድ አንብበልን አንተ ራስህ እንዲገባ። አየህ ልዩነቱ የአንተው መጽሐፍ ለእናንተ ብቻ እንዲሆን የተጻፈ ነው የተባልከው። አንብበውና ከዚያ ልዩነቱ አየህ የሚለውን ትሰራለህ። ከዚያ በኋላ ምን ይላል? ይኸው የሶርያው ልጅ አቢሳ ግን ሳሚ እግዚአብሔር የቀባውን ሰድቧልና እንግዲህ ሞት የተገባው አይደለምን ብሎ መለሰ። ዳዊትም እናንተ የሶርያው ልጆች ዛሬ የቀባው የሚለውን ፈልገ ነው ምስኪን። እና ታዲያ ይሄ ምን ያገናኘዋል ታዲያ? ይሄ መሲህ እሱ ቃል በዕብራይስጥ መሲህ ነው የተባለው። እዚህ ቦታ ላይ የተቀባ የተባለው እኮ ዳዊትም ተቀብተዋል። ሁሉም የተቀቡ ነገስታት እኮ በመቀባት ነው። እሺ ምን ሆነ? ስለዚህ መሲሆች ይባላሉ እነሱ። ዳዊት ተቀብተዋል፣ ነገስታቶች ይቀባሉ። ያ ቃል በዕብራይስጥ ምን ይባላል? መሲህ አይደለ? በግሪክ ደግሞ ክርስቶስ ይባላል። ስለዚህ ለፍጥረታትም የሚውል መገለጫ እንጂ አዲስ ነገር አይደለም እሱ። ይህን ይመስላል። ስለዚህ ኢየሱስ ክርስቶስ ግን ለየት የሚያደርገው ነገር አለ። ለየት የሚያደርገው ነገር የለም። አምላክ አለው እሱ፣ ልክ እንደነሱ አምላክ አለው አይደለ? እሱ አምላክ የለውም፣ ራሱ አምላክ ነው። እንዴት የሌለው ትላለህ? እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አንብበው። አምላክ እንዳለው ራሱ ተናግሯል ኢየሱስ። አንድ ነገር ተረዳ። ፍጹም ሰው ነው፣ ፍጹም አምላክ ነው ብለን ተስማምተናል። ፍጹም አምላክ ነኝ ያለው። ኧረ በስመ አብ! እንዴት ነው የማሰማው? በነቢያት የተነገረው ቃል ተፈጽሟል አልተፈጸመም? ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው የቱ ጋር ነው? እሺ እሱንም ምናልባት መጽሐፍ ቅዱስን ለመተቸት የምታነብ ከሆነ ምናልባት ላይሆን ይችላል። ኧረ ተው ወሬውን ተወና ወደ ማስረጃ ሂድ። ኢየሱስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው የቱ ጋር ነው? በነቢያት የተነገረው አምላክ እንደነበረ ያ ቃል ስጋ እንደሆነ ስንት ያስረዳውክ? ጭራሽ አስረዳሁ እያልክ ነው።
ይህን ቃል ነውር ነው። አሁን ወደ ማስረጃ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበት የቱ ጋር ነው? እንዲህ በነቢያት ተነግሯል አልተነገረም እንደሚመጣ? ኢየሱስ አላለም። በቃ ከሱን ጀምር። ኢየሱስ ለራሱ እኔ ፍጹም ሰው ፍጹም አምላክ ነኝ አላለም አይደል? አሁን የቱን ነው የፈለግከው? እሺ ፍጹም ሰው ፍጹም አምላክ ነኝ እኔ ያለበት ኢየሱስ። አይ አንብብ ያልከኝ አሁን የቱን ነው? እሱን አሳያለሁ። የለም አይደል? እኔ ፍጹም ሰው ፍጹም አምላክ ነኝ ያለበት ነገርኩ። እንዴት ነው የማይኖረው? ካለ አሳየንሽ። እሺ አሰላሙ አለይኩም ሁሱ፣ እኔ እስከዛ ጥያቄ ልጠይቅ። ማለክ ሰላም። ጥያቄሽ ምንድን ነው? ጥያቄ አንዲት እናት ጠይቂልኝ ብለው አንድ ደካማ እህት አለቻቸውና እጇ ተሰብረዋል ወድቃ። ስለዚህ እሳቸው ደግሞ የሪባ ብር አላቸው፣ በሱ ማሳከም እችላለሁ ወይ ይላሉ። እሺ የወለድ ብርን መጠቀም አይቻልም። እንደ አስሉ እንደ መሰረቱ የወለድ ብር ሐራም ነው። አላህ በቁርአን ላይ ሲናገር ያ አዩሃ ለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናቸው ሰዎች ሆይ የወለድን ገንዘብ እንዳትበሉ ብሎ ተናግሯል። ነገር ግን ሰውየው ከተቸገረ ሌላ ምንም አማራጭ ከሌለው እሱ ብቻ ከሆነ በእጁ ላይ ያለው ጤናውን ሊያጣ ከሆነ በዚያ ካልታከመ የዛኔ አደሩራት ቱቢሑል መሕዙራት በሚለው ቃይዳ መሰረት ይፈቀዳል። ሳይሆን ያ ነገር እንደ ወንጀል አይቆጠርበትም። ያን ቢጠቀም እንደ ወንጀል አይቆጠርበትም። ያ ነው። እሺ አላህ ስብሐነሁ ወተዓላ ፈመን ጡረ ገይረ ባግን ወላ ዓድን ፈላ ኢስመ ዐለይህ እያለ ይናገራል። የተቸገረ ሰው ወሰን ሳያልፍ ድንበር ሳያልፍ በዚያ ነገር ላይ ለተቸገረ ጉዳይ ያክል ቢጠቀም እንደ ኃጢአት አይቆጠርበትም ብሎ እንደተናገረው። አይ ሹክራን ጀዛኩሙላህ። እያኩም አፉን። ሰላም አለይኩም። አገኘኸው? አዎ ይኸው ዮሐንስ 13:13 ላይ አንብብልህ ወይ አንብብ። ኢየሱስ እዚያ ላይ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። አምላክነቱን እኮ ነው እየገለጽኩልህ ያለው። ከዛን ሰውነቱም ደግሞ ገልጽልሃለሁ። ወይኔ በፈጣሪ ስም እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ብለህን ነበር እኮ እያስረዳሁህ እኮ ነው። ለምንድን ነው የማታነበው? ቆይ በመረጃ አይደለም እናምነው እናንተ። ማረጃ እስክስም እኮ ነው እየጠየቅኩኝ ያለሁት። ይሄው ዮሐንስ 13:13 ይሄው ላንብብልክ ሰማኝ። ላንብብልህ እኔ ችግር የለውም። ሳላይ ጌታና መምህር ትሉኛላችሁ እንዲሁ ነኝና። እሺ ምን ከዛስ ሌላ ምን ትፈልጋለህ? ጌታ የተጠየቀው ምንድን ነው? ጌታ እኮ አዲስ ነገር አይደለም። እሺ ምንድን ነው? አብርሃም እነ ዳዊት እነ ሙሴ ሁሉ እሺ አሁን ቁርአናችሁ ላይ ሰማኝ አምላክ ነኝ ያለበት ቆይ አንድ ረጋበል እኔ ፍጹም ሰው ፍጹም አምላክ ነኝ ያለበት ኢየሱስ ክርስቶስ የቱ ጋር ነው? አሁን ቁርአናችሁ ላይ መጥቼ ልለጥፍህ። ሱራ 2:21 ላይ አንብብ። ምን ይላል? ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለው የቱ ጋር ነው? ክርስቲያን ማለት ስማኛ፣ አሁን ተረዳኝ። እኔ ያልኩት ቁርአን ላይ ልይደ እያለ ነው፣ ግን መጽሐፍ ቅዱስ ላይ ስማኛ። አሁን ሽንፈትህን በዚህ ሰው ሁሉ እንትን ላለማለት ለመሻፋፈን አትሞክር። ሱራ 2:21 ላይ ምን ይላል? ሽንፈት ብሎ ማለት ጌታ ማለት ምን ማለት ነው? ማስረጃ ማሳጣት ማለት ነው። በቃ ይሄ ነው አሸነፍኩህ ማለት። እኔ ማሸነፍ የሚለው ቃል መጠቀም አልፈልግም። እንደው አንተ ከተጠቀምከው ልበለህ ብዬ ነው። ጌታ ማለት ምን ማለት ነው? የምታምነው እምነትህ መጽሐፍ ላይ አለመኖሩ የዛኔ ነው ትልቅ ሽንፈት። እኔ ለማምነው እምነት ግን በመጽሐፌ ላይ አለ። እሺ ጌታ ማለት ምን ማለት ነው? ጌታ ማለት ምን ማለት ነው? አንድ እሺ፣ ለሁለት ይለያያል። እሱ አንደኛ መለኮታዊ ጌትነት አለ። እሺ የሹመት ጌትነት አለ። በቁርአናችሁ እስኪ የሹመት ጌታ አሳዩ። በቁርአናችሁ የስልጣንና የሹመት አንድ ይረጋብል ጌታ የተባለ በሹመትነት ሌላ አካል ጌታ የተባለ አካል ፈልገህ ነው? በቁርአን ላይ ፈልገህ ነው? እሰጥሃለሁ፣ ችግር የለውም። መንግስታቶች ልክ እንዲሁ ደግሞ ነቢያቶች ሁሉ ጌታ የሚል መጠሪያ አላቸው። ላሳየህ።
አላህ ጌታ ተብሏል አልተባለም? አላህ ጌታ ተብሏል አልተባለም? ጌትነት ይባላል። ጌትነት የምድር ጌታ ተብሎ ተገልጿል። ይሄም መለኮታዊ ጌትነት ነው። ሰዎች ነቢያትና ንጉሶች የሰማይ ረጋ በልሽ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው። እሺ አንድ ነገር ስማ፣ ይኸው ለመረዳት እስኪሞክር ከመቤታችን ከመወለዱ በፊት ነበር አልነበረም? ልጠይቅህ። የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው ወይንስ አይደለም? ጌታ ተደርጎ ነው አይደለም? የራስ መጽሐፍ እኮ ነው። ይኸው ጌትነቱን እኮ ቁርአናችሁ ራሱ እኮ ጌትነቱን አምኖ ወደኛ እየላከ እኮ ነው። የቱ ጋ ነው ቁርአን ጌትነቱን ኢየሱስ የተናገረው? ይኸው እየነገርኩ እኮ ነው። ከመጽሐፍ ሰዎች ከመሞቱ በፊት በእርሱ በኢሳ በእርግጥ የሚያምን የዒሳ ጌታ ነው የሚል የለም በቁርአን ላይ። በእርሱም ማመን ማለት ምን ማለት ነው? ምኑን ነው የምታምነው? ነብይነቱን አይላል? ምን ማለት ነው? እና ከማን ነው የተላከው? ነብይነቱን ከአላህ ዘንድ የአላህ መልእክተኛ ነው። እሺ ነብይነቱን እስኪ ከዚህ አሳየኝ፣ ንገረኝ። ይኸው ከዚሁ ምዕራፍ ማለት ነው። ይኸው እስኪ የታን? እሱ ምዕራፍ ብቻ አይደለም ቁርአን አንዲት መስመር አይደለችም። በሙሉ ቁርአን ላይ ዒሳ ዓለይሂ ሰላም እኔ ነብይ ነኝ ብሎ ቃል በቃል የተናገረበትን ላሳየህ ነው። እኔ መልእክተኛ ነኝ ያለበትን ላሳየህ ነው። እሺ መልእክተኛ እኮ ተልኳል። ከአብ አንድያ ልጅ እኮ የተላከ እሱ ብቻ ነው ለዓለም ቤዛ ለመሆን። ነብይ ነኝ ያለበትን ላሳየህ። በመጽሐፍ ቅዱስ በፍጹም የለም። እንትን ልትለኝ ነው ከሀገር ውጭ ነቢይ መከበሩ አይቀርም ምናምን እኮ በቁርአን ላይ ንገረኝ። እሺ እኮ አሳየኝ። ስንት ላውጣ? እሺ ምዕራፍ 19 የእናቱ ምዕራፍ ላይ የማርያም ምዕራፍ ላይ ግባ። ገባ ማሻአላ። እሺ ቁጥር ስንት ላይ ትሄዳለህ መሰለህ? ቁጥር 30 ላይ ምን ይላል? እሺ ይሄንን ራሱ ልጠይቅህ። ምን ነብይ ነኝ? በነገራችን ላይ የተጻፈበትን መሐመድ የጻፈውን እንደማናምን ታውቃለህ። ግን ደግሞ ይሄንኑ ላስረዳህ፣ እኔ ራስ ላስረዳህ። ቁርአን ላይ አሳየኝ ብሎ ከጠየቀ ከሄደ ካገኘው በኋላ ነብይ ነኝ ያለበትን በነገራችን ላይ መሐመድ የጻፈው ማለት ጀመረ። እሺ መጽሐፉ የታልሽ? የሰጠው ለኢሳ የሰጠው መጽሐፍ የታልሽ? እናንተ መጽሐፍ ላይ የታል? ቁርአን ነው። እሺ የተሰጠው ምን ነበር? የእንጂል አይደለም የምትሉት? እንጂል ማለት ለኢሳ የተሰጠ አስተምህሮ ማለት ነው። የኢሳ አስተምህሮ ደግሞ በእኛ ጋር ይገኛል። መጽሐፍ ነው የሚለው መጽሐፍ ነው እያልኩ ያለሁት መጽሐፍ ሲባል ጊዜ ከሰማይ ድብ የሚል ነገር አይደለም እኮ። የተጻፈው የታል? የተጻፈው አይልማ መጽሐፍ ነው የሚለው እዚህ ቦታ ላይ። መጽሐፍ ሲል ደግሞ ከሰማይ ዝም ብሎ መጽሐፍ ዱብ የሚል ነገር ሳይሆን መለኮታዊ ራእይ ነው፣ ግልጠተ መለኮት ነው የሚሰጣቸው። እሺ ይኸው መጽሐፍ ካላመነበት ማለት ነው ኢየሱስ በአካለ ስጋ በነበረበት ዘመን ከ30 ምናምን ዓመተ ምህረት እስከ 600 መሐመድ እስከሚመጣ እርሳቸው እስከሚመጡ ምን እናድርግ? ይሰማል? እርሳቸው እስከሚመጡ ምን? እሺ ጥያቄ ምንድን ነው?